መስከረም ከሶስተኛ ወር ጀምሮ የሰራ ነው። ፊት ለፊት ያለው ቦዬ ተነስቷል። ወደ 3 ኩንታል 5 ኩንታል ተነስቷል። እዚህ ፈላጊ ስለሌለ ወላይታ ወስተ ሽጠናል። አሁን በአሁኑ ሰዓት 1 ኪሎ 50 ብር ይሄ የእንጀራው ማለት ነው። ፊት 30 20 ብር ነበር። አሁን ተፈለገ አዲስ አበባ ለዱቄት ፋብሪካ ይገባል፣ ለእንጀራ ይሆናል። ይሄ የሚሄደው መኪና ሁሉ ያን ዱቄት ጭኖ ነው የሚሄደው። ያን በማያት እኔ ቦታው መጀመሪያ እቺ ካጠርኩ በኋላ እቺ ተከልኩ። ያን አንስተን 3 ኩንታል 15 ሺህ ሽጠናል ማለት ነው። አሁን እነዚህ ሙዞች ደግሞ 23 ሙዞች ከአርባ ምንጭ ነው ያመጣኋቸው። የዚህ አካባቢ ሙዝ አይደለም ተቃጥቆ የሚባለው አጭሩ ማለት ነው። ያው እነሱ አሁን ግማሻቸው እየያዙ ነው እና በአመት አኪታይ ቦዬ አይዶ ጃጎ ሰቢ በለክ ብራታይ ግን አይዶ ጃጎ ይንዛ ኢላሽ ነበር። ከመስከረም እስከ መስከረም 1 አመት ነው አይደል? በቆሎ የሚዘራው 6ኛ ወር 7ኛ ወር 7ኛ ወር መስከረም ይነሳል። መስከረም ተከልከው መስከረም ታነሳለ። ይሄን ያው ከቆሎ እኩል ማለት እኮ አመት ሲባል ጊዜው በዝቶብናል ብሎ ብዙ የሰጣቸው ሰዎች ነበር አልተከሉትም። ግን ይሄኛው ትላንት እንትን ሚዲያ ላይ አይታችሁ እንደሆነ ቃና ሚዲያ ላይ የባህል ምግብ ተብሎ ላይብሬሪ ላይ ያየው ነበር። የባህል ምግባችን ካዛባ ነው። ለካዛባ ስንት ስም አለው? ወላይታ ነው እኛ የምንኖረው ነበር። ከስንት ባለው ወይጀና ለቃን ባለ ሾማሊያ ሾማ ሀድ ካዛባ ሆሽት ወይሸሽት ሀውለክ ሀራት ፖምባ አምስት ማለት ሰው ስለወደደው ስለጠቀመ 5 ሰው አውጥቶለታል ማለት ነው። ለዚህ ቦዬ ስራው ደግሞ ምንም አይከብድም። አንዴ መጀመሪያ ትቆፍረዋለህ፣ ሁለቴ ትቆፍረዋለህ። ሳር ወጣ አልወጣ አሳቀፈዋል። አሁን ይሄ የሰነጥቀው ከውስጡ ሲወፍር ነው ይወፍረና ያለው ማለት ነው። ታውቃለህ። አሁን 2 ወር ይቀረዋል እናወጣለን። ሁላችሁም ቢሰሩ ከፈለጋችሁ እንጨቱ ከኛ ተወስታላችሁ። ያው ግብርናው አምጥቷል። ባለፈው ዞኑ መጥቶ እኛን አይቶ ሄዱ ነው ያመጣው። እዛ ጋር መጀመሪያ ሙከራ ያደረኩት እዛ ጋር ነው ታዘር ጋር ነው። እቺን ያደረኩት እቺን ካረኩ በኋላ ያው እዚህ ውስጥ ያለ ካዛባ 4 አይነት ዘርያው 4 ዘሩ ማለት እኔ ራሴ የተመራመርኩ ነው ያለውን ማለት ነው። አራተኛው አንደኛው ያኛ ረጅሙ ነበረ ምርቱ ይሄን አይደለም አልኩት ማለት። ሁለተኛው እቺ አጭሯ አለች፣ አጭሯን ሰራው። ከዛ እሷ ምርቷ አላት ግን እቺኛውን አይደርሱም። ከዛ ያስታውቃሉ። ከዛ ለፊት ያለው አሁን 20 ኩንታል ነሳበን ነበር። በምን ተችግሩ እዛ ጋር ውሃ ይተኛል። ለካ ካዛባ ውሃ አይፈልግም፣ ጨፌ ቦታ አይፈልግም። ይሄን አወኩ ማለት ነው። በራሴ ጊዜ በትመራመር ማለት ነው። ጓሮ ያለው አሁን ይሄ በ2 ቦዬ ይወጣል። በ2 እንጨት ማለት ነው። በ2 ወላሂ በ2 እንጨት ይወጣል። የሁለት የተቆፈረው ያ ታችላላችሁ። ሴቶች ሲሄዱ ከፈለጉ አሁን ሊተክሉ ከፈለጉ እንስጣቸዋል። ጓሮ አለ ሲተከል በጎን ነው የሚተከለው። አቁሞ አይተከልም። እነ ሸንኮራ ይተከላል። ጭቅላቱን ወታች አይደረግም። ጭቃው ወደ ላይ የሚደረገው እና ለማንም አሁን አንቺ በርበሬ ይባላል። በርበሬ ቫይረስ አለው። ቆፈሮ ብዙ ነው። ይሄ ምንም ስራ አያስፈልግም። እንደዛ ነው። ከፈለጋችሁ እናመጣለን። ይሄ እናባዛለን። መስራት ከቻላችሁ ማለት ፈልጋለሁ። ይጨርሳል።